እነ ቆነጃጅት ተሳዳቢዎች አንዳንዶቻችሁ መልክ ብቻ ናችሁ እኮ አቤት ሙጥሟጦች ናችሁ። እንደምን አደራችሁ ዋላችሁ ከረማችሁ ሰነበታችሁልኝ። ያልተገናኘን አንድ ቀን ነው ከትላንት ወዲያ ተገናኝተናል። ያልተገናኘን ደህና ናችሁ ሆይ? እንደምናችሁ? ዛሬ ሰኞ ነው። በኔ ቀን አይደለም የመጣሁት፣ ግን ያው እንድንጸልይና አብረን የመጣሁት። ወዳችኋለሁ፣ በጣም በጣም እወዳችኋለሁ። መቼም መወደድ አንዳንዶቻችሁ አትወዱም፣ እኔ ግን እወዳችኋለሁ። በቃ በጣም ነው የምወዳችሁ። ብትፈልጉም ባትፈልጉም አንዳንድ ሰው ፍቅር መቀበልም ይከብደዋል አይደል? መስጠት ብቻ አይደለም መቀበልም አትወዱም አንዳንዶቻችሁ፣ ግን እኔ እወዳችኋለሁ። ብትስማሙም ባትስማሙም ማለት ነው በግድ። ደህና ናችሁ? የሀገሬ ምርጥ ዜጎች ተሳዳቢዎቹም አንዷ ልጅ ሙልጭ አርጋ እዚህ ጋር አንቺ አመዳም አንቺ ምናምን እያልሽኝ አሁን እኔ አመድ አለብኝ እስቲ አላምርም? አምራለሁ፣ ግድ የለሽም። እኔ ደግሞ እንደማምር ስለማውቅ ቀልዴን አይደለም የእውነቴን አውቃለሁ። ጥንቅቅ አድርጌ ነው የማውቀውና እንደማምር አውቃለሁ ማለቴ ነው። እንደውም ድሮማ ብታይኝ በስማም እንደውም አሁን ወልጄ ልጆች ኖረውኝ ትዳር ምናምን በቃ ኃላፊነት እንጂ በጣም ቆንጆ እኮ ነኝ እኔ። ዛሬ ስለራሴ ፕሪች አድርጊያችሁ እንዳልወርድ የምትሰድቡኝ ሰዎች እኔ ነግሬያለሁ። እኔ በሰራተኛው እኔን ዲዛይን ባረገኝ ጌታ አልቀልድም። ስለዚህ ቁንጅናዬ ላይ በጣም ቀልድ አላውቅም። ውስጤም ውጪም ቆንጆ ነው። እግዚአብሔር አምላክ ምስክሬ ነውና አሜን ብዬ የምቀበል ፉንጋ ስባል አሜን የምል ሴት እንዳልመስላችሁ አልስማማም በዚህ። እና ቆንጆዬ ነኝ፣ ጥንቅቅ ያልኩ ጽድት ያልኩ ቆንጆ አመለ ወርቅ ነኝ። ይልቅ የኔ ጓደኛ መሆን ይሻላችኋል። አሜን። እና ኢየሱስ ያድናል ለዘላለም። ቴንክ ዩ። እውነት ነው፣ ውብ ነኝ እና አመሰግናለሁ። የተስማማችሁኝ ያልተስማማችሁኝ ደግሞ አይ ፊል ሶሪ ለእናንተ አዝናለሁ ለራሳችሁ ማለት ነው። እኔ ግን ቆንጆ ነኝ፣ የእውነት ቆንጆ ነኝ። አምላኬ ምስክሬ ነው። ኢየሱስ ጌታ ነው ለዘላለም። የሰራኝ ይባረክ። ሰሪው ዲዛይነሩ ተሳስቶ አያውቅም። ሲሰራ ራሱ ቆይ እስቲ ዲዛይን ላድርግ ምናምን ብሎ ቆይ እንደዚህ አይነት ደግሞ ሰብለ የምትባል ስሟ ሰብለ አፍንጫዋ አይንን ይመስል አይኗ ከንፈሯ ጥርሶቿ ምናምን በቃ ሰውነቷ እንደዚህ ብሎ ቁጭ ብሎ ዲዛይን ያደረገው ፐርፌክት ስለሆነ እኔ ደግሞ አልኳችሁ አምላኬ ምስክሬ እኮ ነው። እኔ ቆይ በደንብ ላውራላችሁ እንግዲህ ከሰደባችሁ ያልቀረ እናንተ ደግሞ በስድብ በጣም እንደውም እዚህ ጋር አንዳንድ የሚያውቁኝ ሰዎች ፐርሰናሊ ማሉ እዚህ ውስጥ የሚገርማችሁ እኔ አንዳንድ ጊዜ አምላኬ ኢየሱስ ምስክሬ ነው መስታወት ላይ ቆሜ ለራሴ ማለት ነው አንቺ ቆንጆ ያልኩ እኮ ነው ፕሪች ማረጋት ሰብለን የእውነት ጌታ ምስክሬ እኮ ነው። አሁን ያላገጥኩ ሊመስላችሁ ይችላል አይደለ? እናንተ ለማናደድ ሊመስላችሁ ይችላል፣ ግን አምላኬ ምስክሬ ነው። እኔ በራሴ አልቀልድም። በጣም ራሴን ፕሪች ማረግ ሴት ነኝ። መስታወት ላይ ቆምና አንዴ ጸጉሬን ያበጠርኩ ፊቴን ያያየው ቁመናዬን ያያየው አቤት ስራ አቤት እንዴት ምን አይነት አምላክ ነህ አቤት በዚህማ ሳከብረው እንደው ስነግረው ጌታን አንዳንዴ ደግሞ አመሌ ነጭር ሲል ጌታ ሆይ እርዳኝ ምን ጉድ ነው የመጣብኝ ደግሞ ዛሬ ነጭ አድርጎኛልና ከመነጫነጬ አውጣኝ እያልኩ ነው አልኳችሁ ምለው። የተነጫነጭኩ ለታ ምንድነው ለምን ነው የምነጫነጨው? ምክንያቱም እኔ መሳቅ እወዳለሁ። በጣም መሳቅ ኢንጆይ ማድረግ ምናምን ነው የምወደውና በዚህ አልቀልድም። ማንም የኔን ሳቅ እንዲወስድ አልፈቅድም ማለት ነው። የተናደድኩለት መለስልና በቁጣችሁ ላይ ፀሐይ ግባ ፎርጊቭ አደርጋለሁ ለሰው። ራሴን ደግሞ ሰብልዬ የኔ ቆንጆ ምን ሆነሽ ነው የኔ እናት የምትኖር እችን ቀን ብቻ ዩዶኖ ስለነገ። ስለዚህ የኔ ቆንጆ የሚያናደድሽ ምንም ጉዳይ የለም። እያንዳንዷን ሞመንትሽን እያንዳንዷን ደቂቃሽን ደስ ይበልሽ፣ በጌታ ደግሞ ደስ ይበልሽ እያልኩ አልኳችሁ ፕሪች ነው ማረጋት ራሴንና አልቀልድም በራሴ ማለት ነው። በራሳችሁ የምትቀልዱ እንግዲህ ጌታ ይርዳችሁ፣ በራሳችሁ እንዳትቀልዱ። አንቺ ፉንጋ አንቺ ምናምን ስትባሉ አዎ በቃ አንቺ እንዳልሹ ልክ ነሽ ብዬ አላቅም አልልም። እኔ አመዳም ልባል የምችል ሴት አይደለም። በጣም ቆንጆዬ ነኝ። ደግሞ አንድ ቀን ደግሞ ሊፕስቲክ አስለቅቄ ታጥቤ እመጣለሁ ከፈለኩ ነው እሱ ነው። አሜን። እና ደህና ናችሁ የኔ ቆንጆዎች ወገኖቼ? ቁንጅናዬማ በደምብ ታውቃላችሁ አንለስ ካልቀናችሁ በስተቀር ቅናት ደግሞ መጥፎን አትቅኑብኝ ማለት ነው። አትቅኑብኝ የምትሰድቡኝ ሰዎች። አንዳንዴ ደግሞ የፍቅር መግለጫችሁ ስለሆነ የኔ ሀገር ሰዎች
ስድብ የፍቅር መግለጫችሁ ስለሆነ ችግር የለውም እንስማማለን ብትሰድቡኝም እኔ ገልብጬ ነው ማዳምጥላችሁ ማለት ነው። ድሮ ትምህርት ቤት ስንሄድ ልጆች ሆነን ማለት ነው እንግዲህ ያላቅም ያሁኑ ጄኔሬሽን አሁን ያለውን አላቅም እንግዲህ እኔ በእድሜ ትንሽ ልጅ አይደለሁም ቲኔጀር አይደለሁም እና ትምህርት ቤት ስንሄድ ከትምህርት ቤት ስንመጣም ያው ትልቅ ሴት ነኝ ፕላስ ከሀገር ውጭ ነኝ ያለሁት እና ያለውን አላውቅም አሁን ያለውን ግን ከትምህርት ቤት ሄደ ስንሄድ ምናምን ወይንም መንገድ ላይ እንግዲህ ወንድ ልጅ ሴትን የሚያናግርበት ምናምን ሜትድ ወይንም የውበቷን የሚገልጽበት አንቺ ደንቦጫ ምን ትመስላለች ማን ነው ደግሞ አምራለው ታምሪያለሽ ያለሽ አይደለም ትሉት እንደሱ ነው ፍቅር የምትገልጹት ከዛ በኋላ ለልጅቷ ምን ብሎ ይጽፍላታል እንደዛ ይሰደባት ሰውዬ ማለት ነው ደብተርሽን አምጪ ምናምን ይልና ከዛ በኋላ ፍቅር ይዞኛል ካንቺ ጋር ብሎ ደግሞ ይጽፍላታል ስለዚህ የፍቅር መግለጫችሁ ስለሆነ ስድብ እኔ ችግር የለብኝም ደስ ብሎኝ ነው ማዳመጣችሁ ገልብጬላችሁ አይ ላቭ ዩ ቱ ያልኩኝ ነው ማዳመጣውና ሌሎቻችሁ ሚዲያ ላይ ያላችሁ ሰዎች ቢሰድቧችሁ እኛ አበሾች ስድብ የፍቅር መግለጫችን ስለሆነ አትቀየሟቸው ልለው በዛ ሚዲያ ላይ ለምታስተምሩ ወንድም ሴትም እህቶቼ ነጻዬ ቆንጆ እህቴ ባትኖርም አድርሱልኝ መልእክት ሁሌ እንደምወዳሷም ታውቃለች ሌሎቹም ቆንጆ እህቶች አሉኝ ሚዲያ ላይ የሚያስተምሩ ከሚዲያም ውጪ እንደ ተክልዬ ብዙ ወንድሞች ደግሞ እንደ መከታ የሆኑም ወንድሞች አሉን ስለ ሁሉ እግዚአብሔር ይባረክ ቆንጆች ነን ሃሌሉያ አሜን እንግዲህ ትደርሱ ይሁን አፍቃሪዎቻችን ስለዚህ ቋንቋ ምረጡልን ካልመረጣችሁ ደግሞ we love you too እና ዛሬ ያምነግራችሁ ነገር አለ ምንድነው ልላችሁ የምፈልገው አንድ ልጅ ዝም ብሎ በውስጥ መስመር ምን ይጽፍልኛል ከመጽሐፍ ቅዱስ ጥቅስ ያወጣ አይገርምሽም እግዚአብሔር እንደዚህ ይላል ሴት እንዲናት እንዴ ጥቅሶች ያወጣ ጥቅሶቹ ልክ እግዚአብሔር ሴትን የሚሰድብ ነው የሚመስለው ያወጣ አይገርምሽም ሴት እንዲናት እንዴ መጽሐፍ ቅዱስ አየሽ የሚለው ከዛ ደግሞ ይቀጥልና ደግሞ እግዚአብሔር ተዋጊ ነኝ አለ ከዛ በኋላ ደግሞ እንዲ አይገርምሽም እግዚአብሔር እንዲላል አይገርምሽም እግዚአብሔር እንትንን ያበረታታል እንደዚህ ጥቅስ የሚልኩላችሁ ሰዎች አሉ ከዛ እንደው ማንዳንዱን ጥቅስ ወሰድኩኝና በጣም ስለገረመኝ እንዴ አይነት ወርዳለ እንዴ ብዬ በፍጹም አይገናኝም እንዴ አይነት አንብቤ አላውቅም እንዴ አይነት ቃል አለ እንዴ ብዬ ሳስተያይ በፍጹም አይደለምና ተጠንቀቁ ልላችሁ ነው በዛው በውስጥ መስመር በተለይ የመጽሐፍ ቅዱስን ቃል የመጽሐፍ ቅዱስን ሄዳችሁ መጽሐፍ ቅዱሱ ላይ ያነበባችሁ ከላይ እስከ ታች አንብባችሁ ለመረዳት ሞክሩ የዚህን ያህል ነው የወጣው ሰይጣን ፕላስ ደግሞ አንዷ የእውነት የምታመልክ ሁሉ ቀን ስትመጻደቂ ነው ማይሻለችኝና ሴቱን ወንዳላቀም እንግዲህ ሚዲያ ላይ ዛሬ ወንድ ሆኑ ሴቶች አይታወቁ ሚዲያ ላይ እንግዲህ ጥያቄ የምትጠይቁትና አንተም አንቺም እናንተን በላቸው በጥቅሉና ምንድነው የምታመልኪው አምላክ እግዚአብሔር እውነት ሪል ከሆነ ታዲያ በመንደር ላይ ለምን ይሄ ይሆናል ለምንድነው የምታመልኪው ለምንድነው እንዲ የምታጋንኙ ምን ስላረገልሽ ነው ብላ ነው ጻፈችልኝ በውስጥ መስመርና እኔ ግን አንድ ነገር ነግራችኋለሁ እግዚአብሔር ከቃሉ ጋር የማይጣላ አምላክ ነው እግዚአብሔር የሥርዓት አምላክ ነው እግዚአብሔር ሥርዓት ያውቃል እግዚአብሔር አፍቃሪ ነው እግዚአብሔር ትክክል ነው በስራው ሁሉ ጊዜ ጻድቅ ነው አሜን በስራው ጻድቅ ነው ለምንድነው በመድራችን ላይ እንደዚህ አይነት ነገር የሚሆነው ለምንድነው በመድራችን ላይ እንደዚህ አይነት ነገር እየተካሄደ ያለው ለምንድነው ሰው የሚያልቀው ለምንድነው ይሄ የሚሆነው ወገን አንድ ነገር ልንገር ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል መጽሐፍ ቅዱስ ሲናገር ዕውቀት ከማጣቱ የተነሳ እያንዳንዱ ክርስቲያን ቤት ብትሄዱ ጴንጤ ቤት በሉት ኦርቶዶክስ ቤት በሉት whatever it is የትኛውም ካቶሊኩ ቤት በሉት ብትሄዱ የተቀረጸ ምስል አለ ጴንጤ ቤትም አለ ለምሳሌ ክሪስማስ ሲመጣ የፈረንጅ ፎቶ ነው የምንላላከው መጽሐፍ ቅዱስ ሲናገር ደግሞ ማንኛውንም ይላል መጽሐፍ ቅዱስ የትኛውንም የተቀረጸ ምስል ፎቶግራፍ ምስል ምናምን ለራስ አትውሰድ ተብሎ ተጽፏል እና ብትወስድስ ምንድነው የሚያመጣው ኮንሲኩዌንስ የሚያመጣው ክፍያ ምንድነው የሚያመጣብህ ነገር ምንድነው ቤት ያለው ነገር ለራስ አምላኪ ነው ብለ የከሊን ፎቶ አንተ ቤት ብታደርግ ወይንም ለኔ ለሰብለ ይሄ ኢየሱስ ነው ብላችሁ የሲዝሬ ቦጀሬ ከዚህ በፊት አስተምሬበታለሁ በዚህ ጉዳይ ላይ ተናግሬያለሁ ብዙዎች የተበሳጫችሁበት ነገር ነው እና የሰው ፎቶግራፍ ኢየሱስ ነው ያላችሁ የምትላላኩ ሰዎች ጴንጤም ማለት ይሄ ነው እና
እና አሁን እንደሱ አይነት ነገር የሚያስከፍለው ዋጋ ምንድነው? ዋጋውን ታውቁታላችሁ ወይ? ወይንስ ሃይማኖት ነው የምንጫወተው? የሃይማኖት ድርጅት ያጠፋል እንጂ አያኖርም። ይኸውላችሁ ሰዎች ለመታረድ ሰዎች አሁን በምድራችን ላይ እየተካሄደ ያለው ነገር እሱ በረከት አይደለም። አንዳንድ ጊዜ ሰዎች ሲሞቱ አንገታቸው ሲቆረጥ የሆነ ነገር ሲደረግባቸው እኛ ክርስቲያን ስለሆነን እኔ ክርስቲያን ስለሆንኩ ይሄው የእግዚአብሔር ቃል ተፈጸመብኝ፣ ትክክል አይደለም። እግዚአብሔር ይኸውላችሁ በረከትን ልጆቻችሁ እንዲገደሉ ልጆቻችሁ እንዲታረዱ ወይንም ልጆቻችሁ አልፈው እንዲሰጡ ፍቃዱ አይደለም፣ በረከት አይደለም። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃልን የሚያደርጉ ሰዎች ከበረከቱ ሁሉ ምን ይላሉ? ይጠግባሉ ነው ተብሎ የተጻፈው። አሜን። እድሜያቸውም እንደ ዘንባባ ዛፍ ይለመልማል። በስተርጅናቸው ምን ይሆናሉ? ይለመልማሉ። እድሜያቸው እየጨመረ እንኳን ቢሄድ ሁሉ ጊዜ ምንድነው የሚሆኑት? ይታደሳሉ፣ ያምራሉ፣ ውብ ይሆናሉ ነው የሚሉት። እንዴት የሚኖሩ ሰዎች? እንደ ቃሉ የሚኖሩ ሰዎች። አለበለዛ ግን የሁላችሁ ልንገራችሁ፣ ኤርሚያስ ላይ ሄደን ስንመለከት ስናነብ ኤርሚያስ 7 ሄደን ስናነብ የኤርሚያስን ክፍል ወይንም ሌላም ቦታ ላይ ሄዳችሁ ስትመለከቱ ምን ይላል? ያስቆጡኝ ዘንድ አለ እስራኤላውያንን ለጠረፏ ለሰማያዋ ንግስት ለሷ እንጎቻን ይጋግራሉ፣ ያጥናሉ። በቀኗ በዚህ ቀን ብለው ቀን አውጥተውላት የሚያደርጉት የሚያጥኑላት ነገር አለ ይላል መጽሐፍ ቅዱስ ሲናገር። ነገር ግን ስለነሱ አትጸልይላቸው፣ አትማልድላቸው፣ ምንም ነገር እንዳትልላቸው፣ ምክንያቱም እነሱ ንቀውኛል። ስለ ናቁኝ ነው ይህንን የሚያደርጉት። ንቀውኛልና የሚያደርጉት እኔ ሊያስቆጡ ነው። እያንዳንዳችሁ ጴንጤ በሉት፣ ኦርቶዶክስ በሉት፣ ካቶሊክ በሉት፣ ኢትዮጵያውያን ኢን ጀነራል የራሳችሁ የሆነ ነገር አላችሁ። የራሳችሁ ጣዖት፣ የራሳችሁ የሆነ ብቻ ስም የማትሰጡት። ኦርቶዶክሱ ጋር የራሱ አለው፣ ጴንጤው ጋር ብትሄዱ ገንዘብ ጣዖታችሁ ነው። ሌላም ብዙ ነገር አለ። ይሄ ነገር ግን ምን ያስከፍላል መሰላችሁ? ልጆቻችሁ ይሰደዳሉ፣ ልጆቻችሁ ባሪያ ይሆናሉ፣ በምድረ በዳ ላይ ይሞታሉ። እያንዳንዳቸው ነገር የሚመጣው የእግዚአብሔር የመጽሐፍ ቅዱስ ቃል ይፈጸማል። አይደለም በብሉይ ኪዳን ላይ ነው የተጻፈው። ይሄንን ብናደርግ የፈለግነውን ነገር ብናደርግ ያለነው በምህረት ጊዜ ነው፣ ያለነው አዲስ ኪዳን ላይ ነው። እግዚአብሔር በቃሉ አይቀልድም፣ እግዚአብሔር በስሙ አይቀልድም፣ አይዘበትበትም ማለት ነው። ስለዚህ ይኸውላችሁ በትዳራችሁ፣ በቤታችሁ፣ በልጆቻችሁ በተለያየ ነገር ከርስ የሚመጣባችሁ በመጀመሪያ የራሳችሁ ጣዖት ነው ይሄ ያመጣባችሁ። ልንገራችሁ የእያንዳንዱ ላይ የሚደርሰው ለምንድን ነው ቤተክርስቲያን የሚቃጠለው? ለምንድን ነው የጴንጤ ቤተክርስቲያን የተቃጠለው? የኦርቶዶክስ ቤተክርስቲያን ብቻ አይደለም የጴንጤዎች፣ ምክንያቱም የጴንጤው ገኖ ስላልወጣ ነው፣ ስላልታየ ነው። ለምንድን ነው ኤርሚያስ 7:18 ፖስት አድርጉልኝ። ለምንድን ነው የሚቃጠለው ቤተክርስቲያን? ለምን ይቃጠላል ቤተክርስቲያን? ለምንድን ነው ሰው የሚታረደው? ለምንድን ነው ሰው የሚሰቀለው? ለምንድን ነው ወንድም በወንድሙ ላይ የሚነሳው? ይሄ ትክክል ነው ወይ? አይደለም። ይሄ የእግዚአብሔር በረከት ነው ወይ? አይ ክርስቲያን ስለሆነ ነው እየተገደለናል። አይደለም። ካለ መታዘዛችን የተነሳ እግዚአብሔርን ካለ መፍራታችን የተነሳ የኢትዮጵያ አለመታዘዝ፣ እግዚአብሔርን አለመፍራት። ይኸውላችሁ መጽሐፍ ቅዱስ ሲናገር ኤርሚያስ ላይ ሲናገር አሁን የተናገርኩት ክፍል ላይ ሲናገር ምን ይላል? ሌሎች አማልክቶችን ስለራሳቸው ወስደዋል ይላል፣ ያጥናሉ ይላል። ስሙኝ አዳምጡኝ። ለራሳችሁ አማልክት አላችሁ። እያንዳንዱ ሰው በፍቅር የምትጦፉበት ሰው አለ። ሰው ከእግዚአብሔር አስቀድማችኋል። ሚስቶቻችሁን ከእግዚአብሔር አስቀድማ፣ ባሎቻችሁን አስቀድማችኋል። መላእክት አስቀድማችኋል። ማርያምን አስቀድማችኋል። መላእክቱን አስቀድማችኋል። ሰዎች አስቀድማችኋል። በእግዚአብሔር ላይ ያስገባችሁት በጣም ብዙ ነገር አለ። ጠቅላላ ነው የምናገረው። አሁን እኔ የምናገረው ለኦርቶዶክስ አይደለም ወይ ለምናምን አይደለም፣ ለምናምን አይደለም። የምናገረው ለጠቅላላ ነው። ገብቷችኋል? የምናገረው ቤታችን ውስጥ ምንድነው እያደረግን ያለ ነው? በየቸርቹ ምን እየሆነ ነው ያለው? ለሌሎች ማጠን አለብን ወይ? ዕጣን መታጠን አለበት ወይ? መጽሐፍ ቅዱስ ያዘናል ወይ? ለራሳችሁ ቀን ቆጥራችሁ ቀን ቀድሳችሁ ይሄ የከሌ ቀን፣ ይሄ የእንትና ቀን፣ እያንዳንዳችሁ ጴንጤውም አለው፣ ኦርቶዶክሱም አለው፣ ካቶሊኩ አለው፣ ብቻ ሁላችሁም አላችሁ።
ሁሉም ሰው አለው የየራሱ የሆነ ነገር። እነዛ ነገሮች እግዚአብሔርን ያስቀኑታል። እግዚአብሔር ደስተኛ አይደለም። ለምንድን ነው እግዚአብሔር የሚቀናው? እግዚአብሔር ለምን ቀናተኛ ይሆናል? አምላክ አይደለም ወይ? ለምን ይቀናል? እግዚአብሔር በራሱ አይደራደርም። ይሄ ቃሉ ነው። እንደዚህ አይነት ነገር ማንም ሰው በስሜ ለኔ እንጂ ሌላ ነገር እንዲያመልክ አልፈቅድም ካለ ሰራተኛው እግዚአብሔር ነው። ለምን አደረገ? የፈለግነው መሆን እንችላለን ስትሉ ክፍያ አለው። እግዚአብሔር ሳይሆን የሚከፍላችሁ ስራችሁ ራሱ ይከፍላል። ስለዚህ ኢትዮጵያ ልትመለስ ይገባታል። እየከፈለች ያለው ዋጋ እየሆነው ያለው ዋጋ እነከሌ ያመጡት ሳይሆን በጠቅላላ ያመጣ ነው። በጠቅላላ እከሌ ነው ያመጣው፣ እንትና ነው ያመጣው፣ እከሌ ከሌን አረደ። ይሄ ወንድሙን መስቀል በኢትዮጵያ ምድር ላይ ሆኖ የማይታወቅ ወንድሙን እንደ እባብ እየቀጠቀጠ ይሄ የስራችን ፍሬ ነው። እያደረግን ያለነው የስራችን ፍሬ ነው። እየበላን እያጨድን ያለነው የስራችን ፍሬ ነው። ቸርች የሚቃጠለው የስራችን ፍሬ ነው። ካህናት እየታረዱ ያለው የስራችን ፍሬ ነው። እየተደረገ ያለው ምንድን ነው እየሆነ ያለው? ያስጨበጭባል። ደስ የሚያሰኝ ነገር ነው። አሸሼ ገዳሚ የሚያሰኝ ነገር ነው። የሚያሰዳድብ ነገር ነው። ይሄ ወደ እግዚአብሔር የሚያስበረክክና ምህረት የሚያስጠይቅ ሙሉ ኢትዮጵያ ዛሬ ተንበርክካ እግዚአብሔርን ምህረት ልትጠይቀው ይገባል። መጽሐፍ ቅዱስ ሲናገር ምን ይላል? ዳዊት 193 እንደዚህ ይላል። 193 አካባቢ ብቻ ኤኒዌይስ ዳዊት ነው። ዳዊት ሲናገር ምን ይላል? እግዚአብሔር ቤት ሰራተኛ በከንቱ ይተጋል አለ። ጠባቂ ከተማን የሚጠብቅ በከንቱ ነው የሚተጋው። ምንም ጠመንጃ ይዞ ሰው ሲጠበቅ ቢያድር ቢኖር ምናምን ብትል ቤት ብትሰራ ቢውልድ ብታደርግ ከተማው ታጅቦ ሲጠበቅ ቢኖር እግዚአብሔር ካልጠበቀ ጠባቂ በከንቱ ይተጋል ይላል። ጠባቂ በከንቱ ነው ይተጋው። እግዚአብሔር ከሌለበት ማንንም ሊያቆም አይችልም። ልንገራችሁ፣ ኢትዮጵያ የሚያስፈልጋት አንድ ነገር ብቻ ነው፣ ተንበርክካ ምህረት መጠየቅ። የብዙዋን ደም ፈሶባታል። የብዙ ንጹሃን ደም ፈሶባታል። ስለዚህ ምህረት ልትጠይቅ ግድ ነው። ቢስማማችሁ ባይስማማችሁ ይሄ ነው ትክክለኛው ነገር። ይሄ ነው እውነቱ ይሄ ነው። የምን መሽሞንሞን ነው? እያንዳንዳችሁ ስታጥኑ፣ እያንዳንዳችሁ ለሌላ ነገር ስታጥኑ፣ እያንዳንዳችሁ ለተቀረጸ ምስል ስትሰግዱ፣ ጴንጤው ሲሰግድ፣ ኦርቶዶክሱ ሲሰግድ፣ ካቶሊኩ ሲሰግድ፣ ያም እያንዳንዱ የራሱ ጣዖት አለው። የራሳችሁ ጣዖት አላችሁ። የእያንዳንዳችን ውጤት ነው የሰዎች መታረድ። በፍጹም ምንድነው የነገስታት የፖለቲካ የትኛው ፓወራቸው ነው? ፖለቲካ የትኛው ፓወሩ ነው በእግዚአብሔር በሰራው አምሳል ላይ ስልጣን የሚኖረው? ማንም የለውም። ማንም ግን የዘራውን ያንኑ ያጭዳል። የተዘራ ነው የታጨደ ያለው ኢትዮጵያ ላይ እየተዘራ ያለው ተዘራ። የውላችሁ ሰው ስንዴ ከዘራ ስንዴ ያጭዳል። ጤፍ ከዘራ ጤፍ ያጭዳል። የሰው ደም አፍስሶ ከዘራ ያንኑ ደም ይከፍላል። ኢትዮጵያ የብዙ ሰዎችን የካህናት ደም ጠጥታለች። ልንገራችሁ፣ የብዙ ቅዱሳንን ደም ጠጥታለች። ደም ይፈስባታል። የብዙ ንጹሃን ወጣቶች ደም ፈሱባታል። የእናቶች የህፃናቶች ደም ፈሱባታል። ሁሉ ተጠያቂ ነው። ሁሉ ይሄ ነው እየታጨደበት ያለው። ምንም ከበሮ የሚያስመታን ነገር የለም። ምንም እግዚአብሔር ነው የሚያስፈልጋት ኢትዮጵያ። ምንም እከልዬ ነው እከሌ ያድነኛል እከሌ ሰው ኢትዮጵያ ሊያድናት አይችልም። ማንንም ምድር የሚያስፈልጋት አንድ ነገር ብቻ ነው፣ ሰሪዋ ፈጣሪዋ ባለቤቷ እግዚአብሔር ነው። ወደ እግዚአብሔር ልንበረከክና ልንጮህ ይገባል። ብዙዎቹ ኢትዮጵያ ሙሉዋን ብዙ ሰው ገላለች። ልጆቿን ገላለች። ካህናት ገላለች። ነቢያት ገላለች። የነቢያት ደም አፍስሳለች ኢትዮጵያ። ስለዚህ እየከፈለች ነው ዋጋውን።
የሚያስፈልጋት ብሔር ምናምን አይደለም። ይሄ በብሔሩ በምኑም ዝም ብለን የምንሻቆተው የምንደባደበው የምንጣላው የዘራ ነው እንጂ ብሔር አይደለም የሚያጣላን ምናምን አይደለም። የዘራ ነው እያጭድን ያለ ነው። አሁን ወሬ አይደለም፣ የወሬ ጊዜ አይደለም። ምህረት የመጠየቂያ ዘመን ነው። የሚያስጨበጭብ ጊዜ አይደለም። ምህረት ቤት ያስገባኸውን ጣዖት ልታወጣ ይገባል። ቤት የምትሰግድለትን ነገር ልታወጣ ይገባል። ለሌላ የምታጥኑትን ነገር ልታቆሙ ይገባል። አለበለዛ በዘመን ሁሉ ትከፍለዋለህ። እግዚአብሔር በስሙ አይደራደርም። ሰማይና ምድር ታልፋለች እንጂ ቃሌ አያልፍም ነው ያለው። ስለዚህ እግዚአብሔር በስሙ አይቀልድም። እግዚአብሔር ስላጨበጨብክለት ወይንም ተሰብስበን ኦርቶዶክስ ተሰብስቦ ሻማ ስራ በራ፣ ጴንጤ ተሰብስቦ ዳንኪራ ስለመታ እንጣጥ ስላለን እግዚአብሔር በዚህ የሚቀለድበት አምላክ አይደለም። እግዚአብሔር ምንድነው ያለው መጻላችሁ? መጽሐፍ ቅዱስ ሲናገር ለእንትና መጣና ለሙሴ ምንድነው አለ? ኢያሱ ላይ ጋር ሙሴ እንደዚህ ያለው ምንድነው? አምልኳቸውን ፋንድ ልክ እንደ ፋንድ እያለ የበተነው እንደዚህ ያለው አምልኳቸው ገለማኝ ሸተተኝ። ከበሮ ሲመቱለት ለለለ ሲሉ ምንድነው የሚሉብኝ? ምን ያጨበጭቡልኛል? ሻማ ብታቀልጥለት፣ ከበሮ ብትደልቅለት፣ ጴንጤ ቢጨፍርለት፣ ጧፍ ብታበሩለት ለእግዚአብሔር ምኑ ነው? ሳትታዘዘው ለሌላ እያጠናችሁ ለተቀረጸው ምስራት ለራስ አትውሰድ። ምንም አይኑራችሁ ካለ እግዚአብሔር እንደዚህ አይነት አምላክ ነው። እቀናለሁ ካለ እቀናለሁ ነው። ስለዚህ እግዚአብሔር ሊጠራ ሲገባ፣ እግዚአብሔር ሊወደስ ሲገባ፣ እግዚአብሔር ሊመለክ ሲገባ ግን ጦርነቱ ለምንድን ነው ኢየሱስ የሚባለው? ለምንድን ነው የእግዚአብሔር ስም የሚባለው? ጦርነት ውጤቱ ግን እያያችሁት ነው። ይህ ነው እውነታ። እውነቱ ይሄ ነው። እውነቱን መስማት አይደለም የምትፈልጉት? እውነታው ይሄ ነው። ለምን እንሽሞነሙናለን? ባለፈው አንዷ ልጅ ናት የጻፈችልኝ፣ ሰብልዬ ለምን ታሽሞነሙኛለሽ? ሙስሊሞች ናቸው ገብተው እያረዱ ያሉት፣ በካራ እያረዱ ያሉት እኮ ሙስሊሞች ናቸው ክርስቲያኖችን አለች። አይደሉም። ክርስቲያን ራስ እየዘራኸው ነው የምታጭደው። ሙስሊም አላረደህም። እያረደህ ያለው ስራህ ነው። እያረደህ ያለው የምታጥነው ለአጋንንት እያጠንክ ያለው። ለምን ፊት ለፊት አንነጋገርም ብላችኋል? ፊት ለፊቱ ይሄ ነው። መጽሐፍ ቅዱስ ሲናገር ያስቆጡኝ ዘንድ ለሰማይቷ ያው ማርያም ናት እየተባለ የሚታጠነው ማጠን ለማርያም አይደለም፣ የማርያም አይደለም። ጠንቋይ ቤት ብትሄድ ለገብርኤል ቀን እናድርግ ይልሃል፣ የማርያም ቀን እናድርጋ ይልሃል፣ ምናምን ቀን እናድርግ ይልሃል። ይሄንን ስታረጉ ነው የምትሉት ብዙዎቻችሁ። 90% ኢትዮጵያ ጠንቋይ ታመልካለች። እውነቱ ይሄ ነው። 90% ኢትዮጵያ ያለ ምንም ውሸቴን ከሆነ እውነቱን እንነጋገር አይደለ? 90% ኢትዮጵያ ጠንቋይ ነው የምታመልከው። የእግዚአብሔር ግን ስሙ አለ አብሮ፣ ስም አለው አብሮ ስሙ 10% ነው የኢትዮጵያ እግዚአብሔር ነው የምታመልከው። እውነቱ ይሄ ነው። እውነቱን እንነጋገር አይደለ? እውነቱ ይሄ ነው። ካልተመለስን እናልቃለን። እግዚአብሔር ባድማ ብትሆን ኢትዮጵያ ለምንድን ነው ሌላ ምድር ላይ እንዳለ ህፃናት እየተፈጩ እንዳለ ህፃናት እያለቁ እግዚአብሔር ነው እየጨረሳቸው ያለው? አይደለም። ራሳቸው ለገዛ ይውላችሁ ወንድና ወንድ ሴትና ሴት አብሮ ሲተኛ በገዛ ፍቶታቸው ይቃጠላሉ እንደሚለው በገዛ ስሜታችሁ በገዛ መውደዳችሁ የወደዳችሁትን ልታጥኑ የወደዳችሁትን ልታከብሩ ለወደዳችሁትን ልትሰግዱ ደስ ላላችሁ ነገር ሁሉ ልትሰግዱ የፈለጋችሁትን ነገር ልታደርጉ ስለወደዳችሁ ያ ነገር ራሱ መልሶ ያጠፋችኋል። እግዚአብሔር በጥፋት ውስጥ የለበትም፣ ተጠያቂም አይደለም። እግዚአብሔር የፍቅር አምላክ እንጂ እግዚአብሔር የጥፋት አምላክ አይደለም። እግዚአብሔር ተጠያቂ አይደለም። ሰው ሲታረድ እግዚአብሔር ተጠያቂ አይደለም። ስለዚህ ለሚከፈላችሁ ለራሳችሁ ክፍያ እግዚአብሔር አስደረገብን። አይ እኛ እንትን ስለሆነ ነው። ኖ እስላምም አላረደህም፣ ያረደ ስራህ ነው። ጴንጤም ልታውቅ ይገባሃል። ኦርቶዶክሱም ካቶሊኩም ወሬቨር የሚመጣው ክፍያ ጠቅላላ እየተከፈለን ያለው ይሄ ነው። ስለዚህ እንመለስ፣ ቆም ብለን እናስብ፣ እውነቱን እንነጋገር አይደለ? እውነቱ ይሄ ነው።
ለምን እንሽሞነሞናለን? ለምን ወይ ንባ እንደ ቁስል ይሄንን ካልኩኝ ከሌ ይቆጣኛል፣ ይሄንን ካልኩኝ ቪወር አጣለሁ፣ ይሄንን ካልኩኝ ከሌ እንትን ይለኛል፣ ከሌ ጴንጤ ይጣላኛል፣ ኦርቶዶክስ ይጣላኛል፣ ሙስሊም ይጣላኛል፣ እንትና ይጣላኛል። ተጣሉኝ ሁላችሁም ተሰብስባችሁ። እውነታው ይሄ ነው። እውነታው ይሄ ነው። እግዚአብሔር አንድ ብቸኛ አምላክ ነው። ሌላ አምላክም ሌላም አማልክትም አያስፈልገውም። አንድ ብቻ አምላክ ነው። እሱ ሊመለክ ሊወደስ ሊሰገድለት የሚገባው አንድ እሱ ብቻ ነው። ምንም አይነት ስም የሚወጣለት ኤክስኪውዝ ሳያስፈልግም፣ ምክንያት ሳይደረደር ለማንም ስግደት አያስፈልግም። ይሄ ነው እውነታው። ይሄ ነው የመጽሐፍ ቅዱስ ቃል። እውነቱ ይሄ ነው። እውነቱን እንነጋገር አይደለ? እውነቱ ይሄ ነው። ለምንድን ነው ጥቅስም እንደረድረው? እቀናለሁ። ሌላ አማልክት አይኑሩ። ሚስትን ከኔ አታስቀድማት፣ ልጆችን ከኔ አታስቀድማቸው፣ ባለቤትሽን ከኔ አታስቀድሚው፣ ልጆችሽን ከኔ አታስቀድሚው። እኔ አምላክሽ ነኝ፣ እኔን አስቀድሚኝ ካለ አለቀ። ለምን ብሎ ጫወታ የለም። ለምን ብሎ እግዚአብሔር አይጠየቅም። ምክንያቱም እግዚአብሔር ነዋ። አሜን። ስለዚህ እንመለስ፣ በንስሐ እንመለስ። ኖ እንደዚህ አትናገሪ፣ ይቀየማሉ። ለስለስ ብለሽ ተናገሪ። ምንም ያለሳልሳለሁ ወገን እየተራረደ። እንመለስና ንስሐ እንግባ። ሰው እንደ እንስሳ እየተቀጠቀጠ ምንም ያለሳልሰን ነገር አለ? እውነቱ ይሄ ነው። ካህናት እየታረዱ ምንም ያለሳልስ ነገር አለ? ኦርቶዶክስ ምን እየሰራች ነው? ጴንጤ ምን እየሰራ ነው? ካቶሊኩስ፣ ሙስሊሙስ ምን እየሰራችሁ ነው? ለምንድን ነው እንደዚህ የሕፃናት ደም የሚፈሰው? ራሳችሁን ፈትሹ። እና ራሳችሁን ብትፈትሹ ጥሩ ነው። አሜን። ፈትሹ። ቢስማማችሁም ባይስማማችሁም ዋጧት። መድኃኒት ጣፍጦ አይዋጥም። ይሄ ነው እውነታው። ኦነግ ነው እየገደለ ያለው፣ ምንድነው? ወያኔ ነው፣ ከሌ ነው እየገደለ ያለው። አይደለም። እየገደለ ያለው ስራህ ነው። የዘራኸው ነው ያጨድከው ያለኸው። እውነቱ ይሄ ነው። እውነቱ ያፈሰሳችሁት የካህናት ደም ነው። ዛሬ በየቸርቹ የካህናት ደም የሚፈሰው፣ ዛሬ የሕፃናት ደም የሚፈሰው ያፈሰሳችሁት ደም ነው። እግዚአብሔርን አልታዘዝ ስላላችሁት የዘራችሁትን ነው የምታጭዱት። የዘራችሁት እንባ ነው፣ እንባ ታጭዳላችሁ። የዘራችሁት ደም ነው፣ ደም ታጭዳላችሁ። ይሄ ነው እውነቱ። እውነቱ ይሄ ነው። ስለዚህ ተሰብስበን እግዚአብሔርን ምሕረት እንጠይቀው። እንዴ እግዚአብሔር የተናቀበት ዘመን አይደለም እንዴ? በየትኛውም የሃይማኖት ድርጅት ውስጥ እግዚአብሔር የተናቀበት ዘመን አይደለም እንዴ? የንቀታችሁ ጥግ እንኳን ፌስቡክ ላይ ስለተቀመጣችሁ በህይወታችሁ ሁሉ የንትን ጥግ የደረሳችሁ እኮ እስኪመስላችሁ ድረስ ነው። እናንተ ቤት ምንም ነገር ያልመጣባችሁ፣ ምንም ነገር ያልደረሰባችሁ የሚመስላችሁ። እውነቴን ነው፣ እግዚአብሔር ምስክሬ ነው። እያንዳንዳችንን የምናጭዳት ለምን ይህን ያሳየናል? የወገን መታረድ ማየት ከባድ አይደለም ወይ? የሚያስጨበጭብ ነው እንዴ? አይደለም። ጻድቅ የሚመለከተው በረከት ነው። ጻድቅ የሚመለከተው። ስለዚህ እያንዳንዳችን ቤት እያንዳንዳችን ራሳችንን እንፈትሽ። እንትና ገደለኝ፣ ሙስሊም ነው ተነስቶ እያረደ አያርድም። ሙስሊም አያርድህም፣ ኦርቶዶክስ አያርድህም፣ ጴንጤ ያረደህ የራስህ ስራ ነው፣ የራስህ ስራ። ስለዚህ ሁሉ ሰው ሙሉ ኢትዮጵያ ራስሽን ተመልከቺ። እንግዲህ እውነቱን እንነጋገር። ይሄ አይደል እውነቱ ይሄ ነው። ንቀውኛል አለ ሲናገር እንዴ ኤርሚያስ ላይ ንቀውኛል። ኢትዮጵያ ደግሞ እኮ በመጽሐፍ ቅዱስ እኮ ብዙ የምትታወቀው እኮ ጣዖት በማምለኳ እኮ ነው። ጣዖተኛ እኮ ናት ኢትዮጵያ። እንዴ እስኪ መጽሐፍ ቅዱስ ላይ ኢትዮጵያ እግዚአብሔርን አምላኪ የቃል ኪዳን ምድር ኢትዮጵዬ አንቺ ኢትዮጵዬ እየተባለች እልል ሲልላት ሁሉ ጊዜ እልልታው እኮ ነው እልል እያለ
እንዴ ሙሴ ወደ ሲና ተራራ ወጥቶ እስኪመለስ ድረስ የምንድነው የእስራኤል ህዝቦች ተሰብስበው ከአሮን ጋር ጣዖት እየሰሩ ኢትዮጵያ እንደሱ አይደለችም እንዴ? ነጭ እኮ እንዲህ እኮ ነን። ጣዖት ጥጃ ምናምን የሆነ በቃ ቅርጽ በጣም ነው የምትወዱት። እንደውም ልንገራችሁ አንድ የሆነ የስፓኒሽ ነው ምናምን እዚህ ጋር በጣም ማት ቪዲዮ ተበትና አይታችኋል በፌስቡክ ላይ የሚገዙን እንደዚህ አይነት ስዕሎችን የሚገዙን ኢትዮጵያውያኖች ናቸው። ጴንጤ ምንም ኦርቶዶክስ ብቻ አትበል። ጴንጤ እስቲ ክርስሚያስ ለታ ተመልከት። እያንዳንዳችሁ ቤት ያለ እየተለጠፈ የነጭ የምናምን ከነበጉ ምናምን በጎች ተሰብስበው አንዲት ነጭ ሴትዮ አንድ ነጭ እንትን ፈረንጅ ምናምን ተሰብስበው ስትላላኩ የምትውሉት የትኛው ፎቶ ነው? መጽሐፍ ቅዱስ የትኛው ምስል ለራስህ አትውሰድ ካለ አትውሰድ ነው። እግዚአብሔር ምን አለበት ይባላል እንዴ? እንደዚህ አይነት ናችሁ እኮ ገብታችሁ። እንደዚህ አይነት ናችሁ። ስለዚህ እንስተካከልና እንመለስ ሁላችንም። ምንም በኦርቶዶክስ በምናምን በጴንጤ በምናምን ሁሉም ጠቅላላ አንድ ነው። ቆም ብለን እናስተውል። አንደኛ ጴንጤ እንደውም የጴንጤ አይበስም እንዴ ደግሞ ከኦርቶዶክሱ እንዴ? ጴንጤ እንደውም ለስለስ ብሎ ልክ በፈረንጅ ስታይል ነው። ጴንጤ ደግሞ ለስለስ ብሎ ክፉ አትናገሪ ብሎ ከኋላ ነው የሚሰራው። ይሄ በራሱ ጣዖት ነው። ይሄም ጥፋት ነው፣ ዋጋ ያስከፍልሃል። ለስለስ ብሎ ጓደኛዬን የጌታ ኢየሱስ ይባርክሽ ብሎ ገዳይ ናችሁ። እንደውም ኦርቶዶክስ ፊት ለፊት ነው የሚጣሏችሁ ከተጣሏችሁ። እና ሁሉም ሰው የዘራውን እያጨደ ያለው ማለት ነው። ጴንጤ በለው ኦርቶዶክስ በለው ከሌ በለው የዘራውን ነው የምታጭደው። የዘራኸውን እና ምድራችን ላይ ብዙ ህፃናት ደም እየፈሰሰ ያለ የዘራኸውን እያጨድክ ነው። ስለዚህ ለማንም መጽሐፍ ቅዱስ የተናገረው ኤርሚያስ የተናገረው ለምንድነው በከሌስም የሚታጠነው? ለምንድነው የሚታጠነው? ለምንድነው ቀናቶቹ የሚከበሩት እንዴ? ለምንድነው የከሌ ፎቶ የምትለጥፉት? ጴንጤም ኦርቶዶክስም መጽሐፍ ቅዱስ እንደሚናገር ለምንድነው ለአንድ ጥቅስ የምታወጡት? እየታረድን ያለነው እኮ በዚህ ነው። እየተሰደድን ያለነው እኮ በዚህ ነው እንዴ። ቃሉ ነው የሚናገረው። መጽሐፍ ቅዱስ ልጆቻችሁን ምን አደርጋቸዋለሁ ነው ያለው። ለንግስቲቷ ባጠናችሁ ጊዜ ይሄንን ሲያደርጉ የሚሆነው አንድ ነገር አለ። ምንድነው የሚደረግባቸው ይላል መጽሐፉ ሲናገር። ቁጥር 18 ላይ ሄዳችሁ አንብቡ። ኤርሚያስ 7 ቁጥር 18 እና 17 እየወረዳችሁ ሙሉን ክፍል አንብቡት። ምንድነው ሚና ልጆቻቸውን ይሰደዳሉ፣ በሌላ ሀገር ላይ በየምድረ በዳው እንደሚሞቱ የሰዎች ገረድ እንደሚሆኑ በምድራቸው ከርስ እንደምትሆን ምድሪቷ አሜኬላ እንደምታበቅል ከምድሪቷ ላይ የሚታጨደው ደም እንደሆነ መጽሐፉ ይናገራል። አይደለም ይሄ የተጻፈው ለብሉይ ኪዳን ነው ለምትሉኝ እየተፈጸመ ያለው ትንቢት ነው። የኢየሱስ መምጣት የተጻፈው እነ ኤርሚያስ እነ ኢሳይያስ ሌሎችም የጻፉት ነው እየተፈጸመ ያለው። የተነገረ ትንቢት ይፈጸማል። እግዚአብሔር የተናገረውን ይፈጽማል። ስለዚህ ወገን ተመለስ። ምን የኃጢአት ትልቅና ትንሽ የለውም። ኃጢአት ነው። ስለዚህ እንመለስ፣ ተያይዘን እንመለስ። ዛሬም ደሙ ትኩስ ነው። አሜን። ዛሬም ደሙ ትኩስ ነው። ከተመለስክ ትመለሳለህ። ካልተመለስ ልጆች ይታረዳሉ። እውነቱን ነው የምነግራችሁ። ይሄንን ማንም እግዚአብሔርን ሊያዘው አይችልም። ተመለስ። ካልተመለሳችሁ እየሆነ ያለው ነገር ይቀጥላል እንጂ ማንም አይመልሰውም። ማንም አቁም። አውጣ ቤት ውስጥ የለጠፍከውን ስዕል፣ አውጣ ቤት ውስጥ ያስቀመጥከውን ጣዖት አውጡ። ለሌሎች ገንዘብ የምትወዱ ጴንጤዎች፣ ኦርቶዶክሶች እያንዳንዳችሁ አውጣ። ከቤት ያስቀመጥከውን የራስን ጣዖት አውጣ። በእግዚአብሔር ላይ አይዘበትበትም። እግዚአብሔር መቀለጃ አይደለም። እግዚአብሔር ከበሮ ይዘህ እየደለክ የምትቀልድበት አምላክ አይደለም። የዘራውን ታጭዳታለህ። እግዚአብሔር በእንባ የሚሸወድ አምላክ አይደለም። ስላለቀስክ እግዚአብሔር ይቅር ኖ። እግዚአብሔር አልቅሶ ልንገራችሁ፣ አበሻ ሲጸልይ 1 ሰዓት 2 ሰዓት ቆሞ ሪ ሲል ነው የሚውለው። ምክንያቱም ውሸታም ነው።
በለቅሶ ለቅሶ እግዚአብሔርን በእንባ የምናታልለው የምንሸውደው ዊ ያለ በቃ ልክ እንደምንድነው እናትን ልጆቿ ሲያለቅሱ ውሸታም ልጆቿ ሌባ ልጇ እናት ስታለቅስ በቃ እናት ስለሆነች ሰው ስለሆነች በቃ ትቸዋለሁ ብላ እግዚአብሔር እንደሱ አይደለም። እግዚአብሔር የልብን ያውቃል፣ ማንነትን ያውቃል። የስራህን የሚከፍል ስራህ እንጂ እግዚአብሔር አይደለም። እግዚአብሔር ኦልሬዲ ህግን ያስቀመጠ አምላክ ነው። እሱ አውት ነው፣ ከዚህ ውስጥ ውጪ ነው። እግዚአብሔር ኦልሬዲ ህግ አለ። አንድ አገር መተዳደሪያ ያላት ህግ አላት። ያ ህግ ነው እንጂ የሚፈርድብህ መንግስት እየመጣ አዳዲስ ህግ አያወጣም። በዛ ህግ ውስጥ የምትተዳደር ከሆነ መንግስት ካንተ ጋር አይጣላም፣ ከመንግስትም ጋር አትጣላም። መንግስትም መጥቶ ካንተ ጋር አይጣላም። የሚጣላህም የሚፈርድብህም መጽሐፉ ላይ የተቀመጠው ህግ ነው። ስለዚህ ካታለላችሁ እግዚአብሔር ላይ ሌላ ጣዖት ከሰገዳችሁ ማንም የእግዚአብሔርን የተቀመጠን እንትን ሊያሰርዘው አይችልም። እየከፈልከ ያለው ይሄንን ነው። ዓለም እየከፈለች ያለችው ይሄንን ነው። ይሄንን ነው። እውነቱ ይሄ ነው። ተመለሱ። አለበለዚያ ደም መፍሰሱ አይቆምም። ተመለሱ። ይሄ የሚያረካችሁ ከሆነ ቆማችሁ የቤተ ክርስቲያን የካህናት መታረድ የሚያስደስታችሁ ከሆነ ያው ድቢያችሁን ምቱ። የህፃናት መሰቀል፣ የወጣት መሰቀል፣ የወጣት መታረድ የሚያዝናናችሁ ከሆነ ድቢያችሁን ምቱ። እጣናችሁን አጥኑ፣ ስረቁ፣ ውሸታሞች ሁኑ። ትከፍላታለህ። የምትከፍለው ልጆችህንም ጭምር ነው። አይገርምም? ዛሬ ፌስቡክ ላይ ቁጭ ብለሃል። ይሄ ነው እውነቱ። በንስሐ ወደ እግዚአብሔር እንደ ቃሉ። እግዚአብሔር ከቃሉ ውጪ አይደለም። በግሩፕ ምንድነው በማጆሪቲ ስለተጨበጨበለት እግዚአብሔር ሁሉ ሰው አንድ ላይ ስላጨበጨበ እግዚአብሔር ልክ ነው ብሎ የእግዚአብሔርን ሐሳብ የምታስቀይሩ እንዳይመስላችሁ። እግዚአብሔር ከሁሉ በላይ ነው። ብትመለሱ ጥሩ ነው። ብትመለሱ ይጠቅማችኋል። ለሊቱን ሙሉ እኮ ድቤ ሲመታ እኮ ነው የሚታደረው። ለሊቱን ሙሉ ሲጠነቆል እኮ ነው የሚታደረው። ለሊቱን ሙሉ የመጽሐፍ ቅዱስ ቃል እየተጠቀሰ ውሸት ሲሰራ እኮ ነው የሚታደረው። ለሊቱን ሙሉ ለብር ለስልጣን ተብሎ ድቤ ሲመታ ይታደራል፣ ሲደገም ይታደራል። ይታለ ክርስቲያን ይሄንን የሚዋጋ ምንም አልፈልግም፣ ብበላ ባልበላ ምንም አያስፈልገኝም፣ እኔ ግን ለጽድቅ ቆማለሁ፣ ብኖር ባልኖር ብለብስ ባልለብስ ቢመቸኝ ባይመቸኝ ብሎ ለእግዚአብሔር ቤት ለአፋችን ነው ሁላችንም የምንጾመው፣ ለአፋችን ነው የምንጸልየው። ሁላችን በጓዳችን ግን ጌታ ያውቀናል። ውሸታሞች ነን። ዛሬ ግን እግዚአብሔር ምህረትን ያምጣ። ውሸታሞች ነን፣ እንሸነጋገላለን። መሸነጋገል ኦርቶዶክስ ነጠላ ሲለብሱ ነው መሸነጋገል የሚጀምሩት። ጴንጤ ደግሞ ልክ እንደ ፈረንጅ ነጭ ታውቃላችሁ። ነጮች ፊታችሁ ሃኒ ብለዋችሁ ጉድ ነው የሚሰሯችሁ። የኔ ቆንጆ ማይ ቤቢ ምናምን ብለው ጉድ ነው የሚሰሯችሁ። ልክ እንደዛ ነው ጴንጤ ደግሞ። ኦርቶዶክስ ደግሞ ነጠላቸውን ለብሰው ቸርች ሄዱለታል ነው በቃ ጻድቅ የሚሆኑት ምናምን። ጦረኞች ናችሁ። ኦርቶዶክሱ ጦረኛ፣ ጴንጤው ስር ለስር ጦረኛ። ብቻ እውነቱ ይሄ አይደል? እውነት እንነጋገራለን። ይጻፋችሁልኝ። እውነቱ ይሄ ነው። እውነት እንነጋገር። እውነቱ ይሄ ነው። ያ እንመለስ። ኢየሱስ ጌታ ነው ብሎ መስረቅ በኢየሱስ ስም። እውነቱ ይሄ ነው። ይመጣልሃል ያ የዘራሃው ዘር ራስ ቤት በህይወት እያለ ልጆችን ታሳጭዳለህ። ስለዚህ እንመለስ፣ ተያይዘን እንመለስ። እግዚአብሔር የሚዘበትበት አምላክ አይደለም። እግዚአብሔር ትልቅ ነው፣ ከነገር ሁሉ በላይ ነው። ብንመለስ ምድራችንን አፍርታ እናያለን። እልል ብለን ነበር። መልካም መንግስት ሰጠን፣ መጣልን፣ ልናርፍ ነው፣ ፍቅር ተሰበከ ብለን እልል ብለን ደሞ ሰው እያለቀስና እንዴ ዋትስ ጎይንግ ኦን
ለምንድነው ይሄ የሚሆንብን? ለምንድነው ደስታ መጣ ብለን ኢትዮጵያ ላይ መልካም ነገር መጣልን ብለን እልል ብለን ስንነሳ ለምንድነው ይሄ የሚሆንብን? ምን አርገናል ብለን ቆም ብለን እንመልከት። ምንስ እየሰራን ነው? ያዳበልነውስ ነገር ምንድነው? ለምንድነው ሁሉ ጊዜ እየሮጥኩኝ የሆነ በረከት ይይዛለሁ ስል ከእጄ የሚያመልጠው? ገብቷችኋል? እና ለምንድነው የምናጣው? ለምንድነው ማጣው? ሁሉ ጊዜ አንድ ነገር ስትከስሩ ወይንም አንድ ነገር አንደኛ ይሄ የመጣው በአገራችን ነው፣ የጋራችን ነው። ኢቭን ኢንዲቪጁዋል በራሳችሁ ላይ በእያንዳንዳችሁ በጓዳችሁ ላይ የሆነ ነገር ልታደርጉ ስትሉ አልከናወን ያለው ምንድነው? ምን አድርግ ያለው ወይንስ ከምናምንስ የመጣውስ ምንድነው? እስቲ ቼክ አድርጉ፣ ራሳችሁን ቼክ አድርጉ፣ ጓዳችሁን። የምታመልኩትስ ምንድነው? ለምንድነው ሰይጣን የሚጫወትብን? ለምንድነው በራችንን ከፍተን እንደፈለገ ዓለም የሚቀልድብን? መሳቂያ የምንሆነውስ? የሰይጣን መከማቻስ የምንሆነው? እስከ መቼ ልጆች እናሳርዳለን? ወጣቶች እናሳርዳለን? አረጋውያን ይታረዳሉ? እንመለስ ተያይዘን። እግዚአብሔር የሚያስፈራ አምላክ ነው። በተለይ ክርስቲያን ነን የምትሉ መጽሐፍ ቅዱስ የተሰጠን ሰዎች ነን። ጠቅላላ አንድ ላይ ጴንጤ በለው ኦርቶዶክስ በለው ካቶሊክ በለው እንደ ቃሉ ለመኖር እግዚአብሔር ይርዳን። ጥቅስ እያጣቀስን የአንዱን ነገር በአንዱ እያጣቀስን የወደድነውን ሰዎች እንደፈለጉ ይዘዋችሁ እንደ ውሃ አይንዷችሁ። ተመለሱ፣ እንመለስ ተያይዘን። እግዚአብሔር የሚያስፈራ አምላክ ነው። እግዚአብሔር የምህረት ብቻ አይደለም፣ የሚባላ መሳት ነው። አይቀልድም፣ በስሙ አይቀልድም፣ በክብሩም አይቀልድም። ኢሳያስ ማነው ኢያሱ ሲናገር የምታመልኩትን ዛሬ ምረጡ አላቸው። ይሄ እንትን ነው አለ። ምንድነው? ጉድዊል ነው። በቃ የፍቃዳችሁ ጉዳይ ነው፣ መብት ነው። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። እናንተ ግን ጣዖታችሁን ማምለክ ትችላላችሁ፣ ወደዳችሁት ማምለክ ይችላል። ግን የዘራችሁትን ነው የምታጭዱት። የዘራችሁትን ስታጭዱ ግን እግዚአብሔር እናደረገብኝ አትበሉት። እግዚአብሔር አላደረገም። ምክንያቱም የዘራችሁትን ስንዴ ከዘራችሁ ስንዴ የምታጭዱት ራሳችሁ ናችሁ። ስለዚህ እያጨዳችሁ ያላችሁት ምድራችን እያጨደች ያለችው ኢትዮጵያ እያጨደች ያለችው ነገር አንድ ነገሯ ምንድነው? የዘራችሁ ነው። የተዘራ ነው እየታጨደ ያለው። ስለዚህ እንመለስ ተሰብስበን። አሜን። እንመለስ። እግዚአብሔር የምህረት አምላክ ነው። ከተመለስን የሚመለስ አምላክ ነው። ተያይዘን የእውነታችን በንስሐ ከተመለስን የሚመለስ አምላክ ነው። ስለዚህ ዛሬ አንድ ነገር እላችኋለሁ፣ በአንድ ጉዳይ ላይ እንድንጸልይ እነግራችኋለሁ። በየክፍለ ሀገሩ በየኢትዮጵያ ምድር ላይ በየጥግጥጉ በሉት፣ አክሱም በሉት፣ ምንድነው ወሎ በሉ፣ ሻሸመኔ በሉ፣ ብቻ ሁሉም የኢትዮጵያ ክፍል ላይ የሚደገም ድግምት ዛሬ በኢየሱስ ክርስቶስ ስም የተገለበጠ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተሰብስበው ድቤ የምትመጡ እናንተ የአጋንንት መናፍስታን በጌታ በኢየሱስ ክርስቶስ ስም መሰዊያችሁ ይገልበጥ። በኢየሱስ ስም መሰዊያችሁ ይገልበጥ። በኢየሱስ ስም መሰዊያችሁ ይገልበጥ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም መሰዊያችሁ ከስሩ ይገልበጥ። በእግዚአብሔር ላይ የምትነሱ በእግዚአብሔር ላይ የተነሳችሁ ብቅ ያላችሁ በኢየሱስ ክርስቶስ መሰዊያችሁ ይፍረስ። በኢየሱስ ስም መሰዊያችሁ ይፍረስ። ሰይጣን ማንም ዘመድ የለውም፣ ማንም ወገኑ አይደለም። የሰይጣን ወገን ሊሆን ጠንቋይ እንኳን ራሱ ለራሱ ወገን አይደለም። ጠንቋይ ለራሱ ደጋሚው ለራሱ ወገን አይደለም። ምክንያቱም እላዩ ላይ እያስተናገደ ያለው እላዩ ላይ ያለው እያገለገለው ያለው ዘመዱ አይደለም። የምታገለግለው ለጠንቋዩም እነግራለሁ፣ ለቦረንትቻው ለደጋሚው እነግራለሁ። እያገለገልከው ያለው የሚያጠፋክ ባሪያ የሆንክለት አፈን የሚጠቀምበት ወገንህ አይደለም። እሱ የሞት አባት ነው። እሱ ነፍሰ በላ ነው። በኢየሱስ ክርስቶስም ዛሬ መሰዊያው ይፍረስ። በጌታ በኢየሱስም ደም የምታስገብሩ እናንተ ጣዖታትን የምታመልኩ እናንተ የራሳችሁ መሰዊያ ያላችሁ የምታጥኑ በኢየሱስም ስራችሁ ይፍረስ። ኢትዮጵያን የምታስገብሩ አይ ዶንት ኬር እያላችሁ ለተለያየ አማልክት የምታጥኑ ለተለያየ ነገር እያጠራችሁ ኢትዮጵያን አሳልፋችሁ ህፃናት
ነቢያትን የምታስበሉ ዛሬ መሰዊያችሁ በኢየሱስ ስም ይፍረስ። ዛሬ ስራችሁ ይፍረስ በኢየሱስ ክርስቶስ ስም። ደጋሚው ስራ ይፍረስ። ቦረንትቻው ስራ ይፍረስ በኢየሱስ ክርስቶስ ስም። የደብተራ ስራ በኢየሱስ ስም የተረገመ ይሁን። በኢየሱስ ስም ስራ ይፍረስ ደብተራ በጌታ በኢየሱስ ክርስቶስ ስም። የእግዚአብሔርን ስም ይዘ የእግዚአብሔርን ስም ተገና አድርጋችሁ እናንተ ውሸታም ለአጋንንት የምትሰሩ ለአጋንንት የምትቀኙ በኢየሱስ ስም ስራችሁ ይፍረስ። በጌታ በኢየሱስ ስም ስራችሁ ይፍረስ። የኢትዮጵያን ሕፃናት የምታሳርዱ ወጣት የምታሰቅሉ በኢየሱስ ክርስቶስ ስም ዛሬ በናዝሬቱ በጌታ በኢየሱስ ስም ከምድሬ ላይ ተነቅላችሁ ውጡ። በኢየሱስ ስም አይገበርላችሁም። ከእንግዲህ አይገበርላችሁም። እግዚአብሔር ልጆቹን ያስነሳል። እግዚአብሔር ይነሳ በኢየሱስ ክርስቶስ ስም። ስራ ይገልበጥ። በኢትዮጵያ ላይ ስትመለክ የኖርክ በኢትዮጵያ ላይ ስትታጠንል የኖርክ የአጋንንት ስራ በኢየሱስ ስም ስራ ይፍረስ። በናዝሬቱ በጌታ በኢየሱስ ስም በጌታዬ በኢየሱስ ስም በጌታዬ በኢየሱስ ክርስቶስ ስም። እዚህ ውስጥ አማኑኤል ብለህ ስምን ይዘህ እየመጣ አሁን እኔን እየሰደብ ቋንቋ እንኳን የእንትን ማይል የአባቴን ስም ያዝክ አማኑኤል ተብለህ እየመጣ መንፈስ የተዋረደ ይሁን። መንፈስ ይመታ በኢየሱስ ክርስቶስ ስም። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ወደ ጥልቁ ይውረድ። እናንተ ላይ ያለ የአጋንንት መንፈስ ለቋችሁ ወደ ጥልቁ ይውረድ። ወገኔ ይትረፍ፣ ወጣት ይትረፍ፣ አረጋውያን ይትረፉ። ምድሬ እፎይ ትበል በኢየሱስ ክርስቶስ ስም። የሚታጠንላት በጌታ በኢየሱስ ክርስቶስ ስም ደም የምትጠጣ በኢየሱስ ክርስቶስ ስም ወደ ጥልቅ ትውረድ በናዝሬቱ በጌታ በኢየሱስ ስም። እግዚአብሔር የሚነሳ ጠላቶቹም ይበተኑ። እግዚአብሔር የሚነሳ ጠላቶቹም ይበተኑ። እግዚአብሔር የሚነሳ ጠላቶቹም ይበተኑ። እግዚአብሔር የፍቅር አምላክ ነው። እግዚአብሔር የእረፍት አምላክ ነው። እግዚአብሔር አይዘበትበትም። ታላቅ እግዚአብሔር ነው። አምላክ እግዚአብሔር ነው። እንደ እግዚአብሔር ያለ ጻድቅ ማንም የለም። እግዚአብሔር አይቆርጥም አንገት። እግዚአብሔር አይሰዋም አንገት። የሚሰዋለት በአምላኬ ስም በጌታዬ እናት ስም የሚሰዋለት በኢየሱስ ክርስቶስም ወደ ጥልቁ ይውረድ። በኢየሱስ ስም የሚሰዋ ለአጋንንት የሚሰራ ነቢያት ነን ብላችሁ በኢየሱስ ስም የምትደግሙ የደጋሚ መንፈስ በኢየሱስ ስም ወደ ጥልቁ ይውረድ። በኦርቶዶክስ ላይ የሚሰራ የአጋንንት መንፈስ ወደ ጥልቁ ይውረድ። በጴንጤ ላይ የሚሰራ የአጋንንት መንፈስ ወደ ጥልቁ ይውረድ። በሙስሊሙ ላይ የሚሰራ የአጋንንት መንፈስ ወደ ጥልቁ ይውረድ። ዛሬ ስራ በኢየሱስ ስም የተመታ ይሁን። ምድሬንና ሕዝቤን ለቀህ ውጣ በኢየሱስ ክርስቶስ ስም። በኢየሱስ ስም ጌታ ይገስጻችሁ። ጥበቡ እግዚአብሔር ይገስጽህ። በናዝሬቱ በጌታ በኢየሱስ ስም እናንተ ላይ ያለ የአጋንንት መንፈስ ወደ ጥልቁ ይውረድ። በኢየሱስ ስም ወደ ጥልቁ ይውረድ። ኢትዮጵያ እፎይ ትበል። ሕፃናት እፎይ ይበሉ፣ ይቦርቁ። ምድሪቷ ትለቀቅ በኢየሱስ ስም። እንደ ቃሉ ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች በኢየሱስ ክርስቶስም። አምላኬ ሆይ ይህ ዘመን እጆቿን ወደ አንተ የምታነሳበት እንዲሆን ምህረት ይብዛልን በኢየሱስ ክርስቶስም። እግዚአብሔር ሆይ ምህረት ለምድሬ። እግዚአብሔር የዘላለም አባት የእያንዳንዱን አይምሮ እንድትቆጣጠር ትችላለህ። እግዚአብሔር ሆይ እንድትቆጣጠራት በጌታ በኢየሱስ ክርስቶስም እለምንሃለሁ። እግዚአብሔር አባት ሆይ ልባቸውን እንድትመልስ ዛሬ መንፈስ ያንን ምድር እንዲቆጣጠር አምላኬ ሆይ ነቢያትን እንዳያርዱ በኢየሱስ ክርስቶስም የሾንከውን እንዳያርዱት በኢየሱስ ክርስቶስም አምላኬ ሆይ በኢየሱስ ክርስቶስም ምሕረት በዛ ምድር ላይ ይሁን። አምላኬ ሆይ ምሕረት በዛ ያስቀመጥከውን መንግስት እንዳያርዱት በኢየሱስም ምሕረት እግዚአብሔር ሆይ ምሕረት በዛ ምድር ላይ ይሁን። ያስቀመጥከውን የቀባኸውን እንዳያርዱ በኢየሱስ ክርስቶስም እግዚአብሔር ሆይ ምሕረት ለምድሬ ይሁን። ኢየሱስ ጌታ ነው። ምሕረት አባ ምሕረት ይሄ ደንዳና ልብ ዛሬ በኢየሱስ ክርስቶስ
ክርስቶስ ስም ይፍረስ። ደንዳና ልብ ይቅለጥ በኢየሱስ ስም። ይንበርከክ ለጉልበት ድንጋዩ ልብ ይቅለጥ። እግዚአብሔር ሆይ የኛ ህዝብ ድንጋይ ነው ልቡ። ዛሬ ግን አንተ ትችላለህ ድንጋይ ልታቀል። አንተ ትችላለህ ደንዳና ልቡ ልታቀል። እግዚአብሔር የዘላለም አባት ማንበርከክ ትችላለህና ምህረት አባ ምህረት እግዚአብሔር ሆይ ስለምንም ስለማያውቁ ስለ ህፃናት ስትል እግዚአብሔር ሆይ ስለ ልጅ ስለ ኢየሱስ ክርስቶስ ስትል በኢየሱስ ስም እግዚአብሔር ሆይ ፈውስ ምህረት መልሰን አባ መልሰን እርዳን በጌታ በኢየሱስ ስም አሜን። ኢየሱስ ያድናል። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ተባረኩ። ዘራችሁ ይባረክ። ማስተዋል እግዚአብሔር ይስጣችሁ። እግዚአብሔር ይመልሰን፣ ምድራችንን ይመልስልን። ይብቃን፣ ሞት ይብቃን። አንደበቶቻችን መልካም ነገር ያፍልቁ በኢየሱስ ስም። ወገኖቼ ሁላችሁንም በጌታ በኢየሱስ ደም ሸፍናለሁ። ምድሬን በኢየሱስ ደም ሸፍናለሁ። የኦርቶዶክስ ቸርች በኢየሱስ ደም ሸፍናለሁ። የጴንጤውን ቸርች በኢየሱስ ደም፣ ሙስሊሙን በኢየሱስ ደም፣ ምድሬን ብቻ በኢየሱስ ደም ሸፈንኩ። አባት ሆይ እግዚአብሔር ሆይ መንቃት ይሁንልን። አይኖቻችን ይከፈቱ በኢየሱስ ስም። የማያስተውለውን ህዝብን በኢየሱስ ስም ዕውቀት እንድትሰጠን አባሬ ለመንኩኝ። ወድሃለሁ ጌታ ሆይ ስም ይባረክ። ጌታ መንፈስ ቅዱስ እወድሃለሁ፣ ወዳችኋለሁ። እናንተንም እውነታው ይሄ ነው። ያሰዳድባል፣ አያስማማም። እውነት ታማለች። ኢየሱስ ያድናል። አሜን። ኢየሱስ ያድናል ለዘላለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ተመለሱ። ቤታችሁ የሰቀላችሁትን ያሻንጉሊት ስዕል በሙሉ ሰብስባችሁ አውጡ ከቤት ውስጥ። ቤት ውስጥ የለጠፋችሁትን ስዕል በሙሉ ለጠቅላላችሁ ሰብስባችሁ አውጡ ከቤት ውስጥ። አሜን። ሰብስባችሁ አውጡ። የማፎቶ እንደሆነ ከዚህ በፊት ነግሬያችኋለሁ። የማፎቶ እንደሆነ በየቤቱ የተለጠፈው። ስለዚህ እግዚአብሔር ምክንያት አትደርድሩ። በቃ ምክንያት አንደርድር። ሁላችንም ጋር ብዙ ችግር ስላለ ምክንያቱ በደርደሩ ይቅርብንና መፍትሄውን ፈልገን እንደ እግዚአብሔር ቃል እንኖር። አሜን። ፎቶዎቻችሁን የምታጥኑትን ነገር ልቅም አድርጋችሁ ከቤታችሁ አውጡ። አሜን። ልቅም አድርጋችሁ ከቤታችሁ አውጡ። ይሄ ነው እውነቱ ይሄ ነው። ሌላ ምንም እውነት የለም። እውነታው ይሄ ነው። ስለዚህ በኢየሱስ ስም ነው የሚባለው። ከስም ሁሉ በላይ ስም የተሰጠው ጌታ ኢየሱስ ነው። ከዚህ በላይ ስም የለም። የኢየሱስን ክብር ለመስጠት ሌላ ስም መጥራት ኖ በእንትና ስም በከሌ ስም ፕሊዝ ያልተጻፋት ታንብቡ። ያልተጻፋት ቀባጥሩ። እግዚአብሔር ጋር ምን አለበት የሚባል ነገር የለም። ምን አለበት እኮ በመንፈሳዊ ነገር አይሰራም። ምን አለበት ስትል ነው እኮ ወንድምን በቢላ ያሳረድክ ያለኸው። እና ከዛ በኋላ ሙስሊሙ ወንድም አረደ የሚልህ እኮ ሰይጣን ራሱ አርዶ ነው። ወንድም አላረደም። ወንድም ያሳረድከው ራስህ ነህ። ምን አለበት ብለህ ለሌላው እየሰዋ ያ አላረደም። መጥረቢያ ይዘህ ስትመጣ ያየ ታዲያ ሙስሊሙ ቤቱ መጥረቢያ ይዞ ይጠብቅ እንጂ እንደምትመጣበት ያውቃል። ምንም ሳላረግ እንዴ ሙስሊም አረደ ብሎ ያወራሉ እርስ በርስ እንዴ ምንም ሳላረግ ብሎ ይጠብቃል። አንድ አቡ ሃይደር የሚባል ወንድም እኔ አላቀውም፣ የፖለቲካ ሰው ነው። እኔ ፖለቲካ አላውቅም። እቺን ሰሞን እንደውቺን ፖለቲካ ደግሞ አዳመጥኩኝና እኔ ፖለቲካ ሰምቼ አላውቅም። አቡ ሃይደር የሚባለው ወንድም ሲናገር በለቅሶ ነው ያስጨረሰኝ። ተጀምሮ እስኪጨረስ እኔ ፖለቲካ ቁጭ ብዬ የሚያዳምጥ አቅሙም የለኝም፣ አልወድምም፣ ሰምቼም አላውቅም። እሱ ሲያወራ ግን ያለፈበት ግን ነገር ሙስሊም እንዲህ ነው ሲባል አሳዘነኝ ወንድሜ። እንዴ እሱ የሚያወራው ሌላ
ሆነን እኮ ቤታችሁን ፈትሹ። ክርስቲያን እንደ ክርስቲያን ኑር። ዝም ብለህ ማታ ጠንቋይ ቤት፣ ዳንኪራ ቤት፣ ጴንጤው ምናምን ቤት አድረህ ጠዋት ደግሞ ኢየሱስ ጌታ ነው አትበሉ። ምንም አትበሉ። ውሸት እመቤቴ ማርያም አትበሉ። ውሸታሞች። ስለዚህ ተመለሱ። 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 አሜን። ተመለሱ። መመለስ ነው የሚበጃችሁ ለራሳችሁ ለልጆቻችሁ ስትሉ። ይውላችሁ እዚህ ጋር አንዷ እናንተን ያጥፋልን ትላለች። እኔ ለምን ነው የምጠፋው? እኔማ ልጠፋ አልችልም። አንቺ ቆንጆ እግዚአብሔር ይባርክሽ። አንቺ አትጥፊብን። እናንተ አትጥፉ። ስራችሁ ግን የማይረባው ስራችሁ ግን ይጥፋ። እናንተ ተፈወሱ። አንድ ሰው ከእናንተ መካከል አይጥፋ። አንድ ሰው ከምድሪ ላይ አይነሳ። ነገር ግን በውስጣችን ያለነው እግዚአብሔርን የማያከብር ሁሉ በኢየሱስ ክርስቶስም ተጠራርጎ ይውጣ። ጠቅላላ እግዚአብሔርን የማያመልክ ስራችሁ ተጠርጎ ይውጣ። እናንተ ግን ጽድት ንጽት ብላችሁ በኢየሱስም በረከት በእናንተ ቤት ይምጣ። በተሳዳቢዎቹ በመናምኖቹ በሁላችሁም ላይ ብቻ የእግዚአብሔር በረከት ያገኛችሁ፣ የእግዚአብሔር ማስተዋል ያገኛችሁ፣ የእግዚአብሔር መገኘት ያገኛችሁ በኢየሱስ ክርስቶስ ስም። እመቤቴ ማርያም ልትደፋ አትችልም። አትደፋም። እሷ ደፊ አይደለችም። ራሄልዬ አትደፋም እመቤቴ ማርያም። ምናልባት አንቺ ማርያም የምትያት ሌላ ሴትዮ ልትደፋ ትችላለች። እሷ አጋንንት ስለሆነች ማለት ነው። የኔ ግን እመቤቴ ማርያም ግን የጌታዬ እናት እንኳን ልትደፋ እሷ ከርስ አይደለም የምታደርገው። እሷ ደጋሚ አይደለችም። እመቤቴ ማርያም የፍቅር ሴት፣ የእምነት ሴት፣ የጌታዬ እናት ጨዋ ናት። እንዳንቺ አይነት አይደለችም። እሷ እንዳንቺ ያጋንንት መጠቀሚያ አይደለችም ቆንጅዬ። እሷ የክርስቶስ ማደሪያ፣ ክርስቶስ ያደረባት ትልቁን ጌታ የወለደች ናት። ኢየሱስ ያድናል። አሜን። ተባረኩልኝ። እውነታው ይሄ ነው። እንግዲህ ተነጋግረናል። ያማል፣ ዋጡ፣ ተመለሱ። ኢየሱስ ያድናል። አሜን። ያማል። Ever wonder how shoes are made? At Allbirds, we do. Since the dawn of time. ኢየሱስ ጌታ ነው። ኢየሱስ ጌታ ነው ለዘላለም ጌታ ነው። አሜን። አሜን አሜን። በሉ ስዕል አውጡ ከቤት ብያለሁኝ። ምናምን አውጡ። መሰዊያችሁን እጠቡ፣ ታጠቡ፣ ጽዱ፣ አይምሯችሁን አጽዱ። ቂም፣ በቀል፣ አድመኝነት፣ ሟርት፣ ምናምን ጥንቆላ ከቤታችሁ አውጡ። ለአንድ ለእግዚአብሔር ስገዱ። እግዚአብሔርን ምሕረት ጠይቁ። ቤታችሁ ይባረካል። ኑሯችሁ፣ ትዳራችሁ ይባረካል። ሁሉ ነገር አሜን። በቃ በርከክ ብሎ ያን ማለት ነው። በቃ ላንተ ሁሉ ነገሬን አሳልፌ እሰጣለሁ። ላንተ ለፈጠርከኝ ለሰራኸኝ ሁሉ ነገሬን ዛሬ ጥርግ አድርጌ ከቤት ያውጣለሁኝ። እጆቼን ወደ አንተ አነሳለሁ ብላችሁ ስታነሱ ጉልበት መሬት ሲነካ ከቤት ውስጥ ያለ ነገር ጥርግ ብሎ ወጥቶ ሲጣል እንደ እግዚአብሔር ቃል መኖር ስትጀምሩ ያን ጊዜ አገራችን መባረክ ትጀምራለች። ምንም የተባበሩት መንግስታት ጋር መደወልም ዶላር መሰብሰብም ምናምን መሰብሰብም አያስፈልገንም። የዲያስፖራው ምናምኑ አይለመንም። ዲያስፖራው ሚንበርከክ ወደ እግዚአብሔር፣ ያኛው ሚንበርከክ እንበርከክ፣ እንጩ፣ ይቅር በለን እንበለው። ምድራችን በዚህ ነው በረከቷ። ያን ጊዜ ነው ቢላ ሁሉ የሚወድቀው። ያን ጊዜ ነው የገባባቸው መንፈስ የሚለቃቸው ሰዎች ሁሉ ንጹህ የሚሆኑት። እጃችንን ልክ ዳዊት ማረኝ እንዳለ ማረኝ ብለን የእውነት ስንመለስ ያን ጊዜ አለቀ። ቤታችን፣ አገራችን፣ ምድራችን ትመለሳለች፣ ትባረካለች። ስለዚህ ምህረትን ጠይቅ እግዚአብሔር። የምህረትን መንፈስ በእያንዳንዳችሁ በምድራችን ላይ ያፍስስ። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። እንግዲህ እንዴት ነው የምለው? ኢየሱስ ያድናል። አሜን።